ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 24 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። አጫጭር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከጥር 18 2018 ዓ.ም ጀምሮ በተከዜ ቀጠናና እንዲሁም ደግሞ በራያ ዘቦ ቀጠና እየተደረጉ ያሉ ውጊያዎችን ተከትሎ እንዲሁም ደግሞ ለሶስት ተከታታይ ቀጠናት በቀጠለው የድሮን ጥቃት የደረሱ ወታደራዊ ኪሳራዎችን በተመለከተ አዳዲስ መረጃዎች ወጥተዋል። በህወሓት ወታደራዊ አዛዦች ላይ ያነጣጠረ የድሮን ጥቃት ተፈጽሞ ህወሓት ከሚተማመንባቸው አዛዦች መካከል አንዳንዶቹ በዚህ ጥቃት ስለመገደላቸው የሚገልጹ መረጃዎች ነው ጨምሮ የመሳሪያ ዲፖዎች እንዲሁም ደግሞ የተጠመዱ እንዲሁም ደግሞ የተተከሉ የመሳሪያዎች በድሮን ጥቃት ወድመዋል የሚለውን ጨምሮ የህወሓት የተለያዩ አርሚዎች ውስጥ እየተሰሙ ያሉ አዳዲስ መረጃዎችን በዚህ ሰዓት ባጭሩ ወደ እናንተ የማደርስ ይሆናል። ህወሓት ካሉት አርሚዎች መካከል እንግዲህ አብዛኞቹ አካባቢ የሰው ኃይሉን በተመለከተ ያለው ጉዳይ እንዲሁም ደግሞ በትግራይ የሁለቱም ኃይሎች መካከል እየተደረገ ያለው ውጊያና የትግራይ የሰላም ኃይል ተብሎ የሚጠራው ኃይል ተሰጥቶት የነበረውን ግንባር በተመለከተ ግንባሩን አለማሳካቱን የሚገልጹ መረጃዎችን ጨምሮ ሌሎች የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከነዚህ ከግንባር ጥሬ መረጃዎችና ዘገባዎች ባሻገር ደግሞ ይሄ የሰሞኑ ጦርነት ምን አይነት ፖለቲካዊ አንደምታ እየፈጠረ ነው፣ እንዲሁም ደግሞ በኃይል አሰላለፍና በዲፕሎማሲው ላይ ምን አይነት ምልከታዎችን እያመጣ ነው የሚሉ እንደዚሁ ከተጨባጭ መግለጫዎችና መረጃዎች አንጻርም እንደዚሁ በዚህ ሰዓት ወደ እናንተ የማደርሳቸው መረጃዎች ይኖራሉ። የአፍሪካ ህብረት ጉዳዩን አሳሳቢነት በተመለከተ እንደዚሁ እየገለጸ ነው የሚገኘው። በነገራችን ላይ የድሮን ጥቃቶቹን በተመለከተ በአማራ ክልል እስካሁን ባለው ሁኔታ እንግዲህ እስከ 300 የሚደርሱ የድሮን ጥቃቶች ሲፈጸሙ በትግራይ በትላንትናው ዕለት የተፈጸመውን የድሮን ጥቃት ተከትሎ ግን ዓለም አቀፍ ሚዲያዎች ጉዳዩን ትኩረት ሰጥተው ሲዘግቡት ታይቷል። ይህ እንግዲህ በሌላው አካባቢ ያለውን የድሮን ጥቃት በበቂ ሁኔታ ሽፋን ያልሰጡት ለምንድን ነው? አንዳንድ አካባቢዎች ያለው ሁኔታ ደግሞ ፈጥነው ሚዲያዎቹ፣ ዲፕሎማቶቹ፣ ዓለም አቀፍ ማህበረሰቡ ትኩረት የሰጣቸው ለምንድን ነው የሚለው ይሄ የራስ የዲፕሎማሲ ውጤት መሆኑንም ማሳያ ነው። እንዲሁም ደግሞ እንግዲህ የህወሓት በዓለም አቀፍ ደረጃ ለ30 ዓመታት ሀገር ሲመራ መስርቶት በነበረው እንዲሁም ደግሞ በነበረው ግንኙነት የዲፕሎማሲና የሚዲያ ተጽዕኖዎቹ እስካሁን ድረስ እንደዚሁ እንዳሉ የሚያሳይ ነው። ይሄ ከዛ አልፎ እንግዲህ ወደ ፕሪቶሪያ የሰላም ስምምነት ተቋጭቷል የተባለውን ጦርነትም መልሶ ያመጣል በሚል ስጋት ነው ጉዳዩ እየታየ ያለው። ለማንኛውም ሽፋን ሰጥተውታል። በሁለቱ የትግራይ ኃይሎች መካከል የተደረገ ያለው ውጊያ ቀጠናዎችን በተመለከተ እንደዚሁ አዳዲስ መረጃዎች አሉ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መሀል የአማራ ቀጠና ስንመጣም እንደዚሁ በፋኖና በመከላከያ መካከል የተደረጉ ያሉ ውጊያዎችን በተመለከተ እንደዚሁ መረጃዎችን አሰናድቻለሁ። በተለያዩ አካባቢዎች የሚፈጸሙ ሰብአዊ መብቶች እንደዚሁ ተጠናክረው ቀጥለዋል። በተለይ እጅ የሰጡ የሚሊሻ አባላት ቤት ለቤት እየዞሩ የቀድሞ ጓደኞቻቸውንና በጫካ ትግል ላይ ያሉ ቤተሰቦችን እንደዚሁ ቤተሰብ እየጠቆሙ ንብረት እየጠቆሙ እንዲወድም፣ እንዲቃጠል፣ እንዲሰቃዩ እያደረጉ ነው የሚሉ መረጃዎችን ጨምሮ የተለያዩ መረጃዎች ናቸው እየወጡ ያሉት። እነዚህና ሌሎች መረጃዎችን በዝርዝር ይዣለሁ። ወደ መረጃዎቹ ሲሄድ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር መግለጫ አውጥቷል። ይቅርታ፣ የወልቃይት ጠገዴ ማንነት አስመላሽ ኮሚቴ መግለጫ አውጥቷል። መግለጫውን ተከትሎ ባህር ዳር አካባቢ ለመግለጫው ምላሽ ተሰጥቷል የሚል እንደዚሁ መረጃ እየወጣ ነው የሚገኘው። ይሄ መረጃ ለእኔም ደርሶኛል። መረጃውን ወደ እናንተ አደርሳለሁ። መረጃው ግን ከግለሰብ ፍላጎት ያለፈ ተፈጻሚነት ይኖረዋል ወይ፣ በአማራ የማንነትና የወሰን ጥያቄዎች ላይ ተጽዕኖ ይኖረዋል የሚለውን አብረን የምናየው ይሆናል። ግን ማታለል እንዲሁ ደግሞ ማጭበርበር የብልጽግና ባህሪ ሆኖ ለዚህ ተሰጥቷል የተባለው ምላሽ በምን የህግ ማዕቀፍና በምን አሰራር ተግባራዊ ይደረጋል የሚለውንም አብረን የምናይ ይሆናል። የወልቃይት ጠገዴ ሰቲት ሁመራ ቀጠና እንግዲህ የማንነት አስመላሽ ኮሚቴው የሰጠው መግለጫ ከዚህ እንደሚከተለው አቅርብና ከባህር ዳር ለወልቃይት ዞን አስተዳዳሪ በእናረጋ ከበደ ተሰጥቷል የተባለው ምላሽ አስከትላለሁ። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ በጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርድ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግ አስታውቋል። ዳሩ ግን የወልቃይት ጠገዴ የአማራ ማንነት ወሰን ጥያቄ 2008 ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና
አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢው 1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበት ከወልቃይት ጠገዴ የአማራ ህዝብ ፍላጎት ፈቃድ ውጭ ወደ ትግራይ ክልል ማካለሉ ይታወቃል። ስለሆነም አካባቢያችን ለሶስት አስርት ዓመታት አማራዊ ማንነቱ ተደፍጥጦ እና የትግራይ ማንነት ተጭኖበት መቆየቱ ይታወቃል። በወልቃይት ጠገዴ ሰቲት ሁመራ ዞን በአገራችን የሰሜን ጦርነት ህግ ማስከበር ዘመቻ ወቅት ማለትም ጥቅምት 24 ቀን 2013 ዓ.ም ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነፃ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በአራት የገጠር ወረዳዎች በ5 ከተማ መስተዳደሮች እና በ93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል። በተጨማሪም ከነፃነት ማግስት በአቶ አደም ፋራህ የፌዴሬሽን ምክር ቤት አፈጉባኤ የተመራ ልዑካን ቡድን ስለ አካባቢው የህዝብ ፍላጎትና ሁኔታ ዳሳ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። ከወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራ ነን እንጂ አማራ እንሆን አላልንም የሚል መሪ ቃል በተደጋጋሚ ድምፁን በተለያየ መንገድ ማሰማቱ በአደባባይ የሚታወቅ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገውን ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችሁን ድርሻ ለመወጣት ዝግጁ መሆናችን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስራ አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን። በአክብሮት እየጠየቅን ከህዝብ ፍላጎት ውጭ የሚደረግ አካሄድ የማንቀበል መሆኑን ከወዲሁ እንገልጻለን ይላል የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ጥር 23 2018 ዓ.ም ሁመራ። ይሄ መግለጫ በተሰጠ በሰዓታት ውስጥ ደግሞ ከባህር ዳር ተሰምቷል የተባለው መረጃ ይህንን ይመስላል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው የዞኑ የብልጽግና ኃላፊ ባህር ዳር ይገኛሉ። ባህር ዳር እናረጋ ከበደ እንኳን ደስ ያላችሁ፣ ወልቃይት ጠገዴ ምርጫ ክልሉ አማራ ክልል ሆኗል፣ የማንነት ጥያቄያችሁ ተመልሷል የሚል ምላሽ በመስጠት እንኳን ደስ ያላችሁ የሚል መልእክት ማስተላለፋቸው ነው የተሰማው። ይሄ ጉዳይ የት ድረስ ይዘልቃል? ማታለያነቱስ እስከ የት ድረስ ነው የሚለውን እንመልከት። እንግዲህ በተደጋጋሚ ትላንትናም በተሰሩ 2 ፕሮግራሞች ላይ እንደገለጽኩት ወልቃይት ጠገዴ አሁን በአማራ እጅ ነው ማለት አይቻልም። በአማራ እጅ ስለመሆኑ አንድም የሚያረጋግጥ ምንም አይነት ባለፉት 5 ዓመታት የፖለቲካ የህግ እንዲሁም ደግሞ ሌላ በቃለ ጉባኤ የተደገፈው ውሳኔ ወይም ደግሞ የህግ ማሻሻያ የተደረገበት አንድም የተከናወነ ተግባር የለም። ለምሳሌ ወልቃይት ጠገዴ ሰቲት ሁመራ ዞን የጠለምት ወረዳዎች፣ የኮረም ቀጠናዎች፣ የራያ አካባቢዎች እስካሁን ድረስ በአማራ ክልል በምክር ቤት መቀመጫ የላቸውም። አሁን ወደፊትም ምክር ቤት ምርጫ ይደረጋል ቢባል የአማራ ክልል ምክር ቤት ህግ እስካልተለወጠ ድረስ እነዚህ ሰዎች ህግ አያውቃቸውም፣ የምክር ቤት ውክልናም አይኖራቸውም። አንድ ሁለተኛ በአገር አቀፍ ደረጃ ያለው የፌዴራልና የህገ መንግስት ስርዓት እስካልተለወጠ ድረስ በየትኛውም ካድሪ፣ በየትኛውም የወረዳ አስተዳደር፣ በየትኛውም የዞን አስተዳደር፣ በየትኛውም ወታደራዊ ሆነ የሲቪል ፖለቲካ ባለስልጣን የሚሰጥ ይሁንታ የተመለሰ ምላሽ ከማታለል ያለፈ ምንም ሚና አይኖረውም። አሁን አገሪቱ እየተመራች ያለችው ህወሓት መንግስት ሆኖ ሀገሪቱን ይመራ በነበረበት ጊዜ በተቀመጠው የፌዴራል ስርዓት አወቃቀር ህገ መንግስትና የፌዴሬሽን ምክር ቤት አደረጃጀት ነው የፌዴራል ስርዓት አወቃቀር ማለት ነው። ስለዚህ የፌዴራል ስርዓቱ አወቃቀር አንድም ለውጥ አልተደረገም፣ ስር ነቀል ለውጥ የለውም። እንዲሁም ደግሞ የህገ መንግስት አንድም ለውጥ የለም። ከዚህ በታች ባሉ ጉዳዮች ላይ አንድም የሚመለስ ጉዳይ በቃለ ጉባኤ የለም። ይህንን እንኳ የኦህዴድ ሰዎች ያውቁታል። ኦህዴድ አዲስ አበባን በኦሮሚያ ክልል ውስጥ ለማድረግ እንዲሁም ደግሞ በአዲስ አበባ ውስጥ ኦሮሞኛ ቋንቋን የስራ ቋንቋ ለማድረግ እንቅስቃሴዎችን እያደረጉ ነው። እነሱ እንግዲህ የማዕከላዊ መንግስቱን ዋና ዋና ቦታዎች ተቆጣጥረው፣ ግን ህገ መንግስት ባለመለወጡና የፌዴሬሽን ምክር ቤት ህግ አሰራር እስካሁን ድረስ ባለበት ስለቀጠለ ይህን ማድረግ አለመቻላቸውን ያውቁታል። ከየት ተነስተው ነው እናረጋ ከበደ አሁን ወልቃይት በአማራ ክልል ስር ምርጫ ይወዳደራል እያሉ የሚናገሩት? ምርጫ ቦርድ የሚመራውም ሆነ ምርጫ ቦርድ የሚተዳደረው በዚሁ የፌዴራል አወቃቀር እና የፌዴራል አወቃቀሩን እውቅና በሚሰጠው ህገ መንግስት ስር ነው። ስለዚህ ከዚህ ተነስቶ የሚሰጥ ምላሽ ከዕለታዊ የፖለቲካ ፍጆታ ከመሆን የዘለለ አንድም ተጨባጭ ነገር የለውም። ስለዚህ እናረጋ ከበደ ይሄ ሆኗል ከማለታቸው በፊት መጀመሪያ በእነዚህ የማንነት ጥያቄ ያለባቸው አካባቢዎችን በክልል ደረጃ ይችላሉ ማለት አይደለም። ያው ወትሮም የፖለቲካ አቋማቸውን ፍላጎቱም እንዳለ ሆኖ በዚህ በኩል ያለባቸው ክፍተት ግን እነሱ ቢያንስ እንደ ክልል እነዚህን አካባቢዎች ለመቀበል የክልሉን ህገ መንግስት፣ የክልሉን የምክር ቤት ብዛት
ወንበር በህግ በአዋጅ በምክር ቤት ይሻሩና እነዚህን ዞኖች እና እነዚህን ወረዳዎች ይቀፏቸው። ከዛ በኋላ ተመራጮቹ በአማራ ክልል እንደሚመረጡና በአማራ ክልል ወንበር እንዳላቸው የህዝብ ውክልናቸው በአማራ ክልል እንደሆነ ያረጋግጣሉ። ከዛ ውጭ አሁን እየተደረገ ያለው የተሰጠው ምላሽም ከማታለል ከማጭበርበር የዘለለና ነገ ከነገ ወዲያ ደግሞ በድጋሚ የፖለቲካ ውርደትን ከመከናነብ የዘለለ ምንም አይነት ማስተማመኛ የሚሆን ጉዳይ አይደለም። ይሄ ጉዳይ አሁን አይደለም መናገር የጀመርኩት። እኔ እንግዲህ ሚዲያ ላይ የምትከታተሉ ሰዎች ታስታውሱ ትችላላችሁ። ከ5 ዓመታት በፊት ጀምሮ ወልቃይት፣ ጠለምት፣ ራያም ሆነ ኮረም በአማራ ክልል አይደሉም። የአማራ ክልል እንኳን እነዚህ ሶስቱን አካባቢዎች ጠለምትንም ኮረምንም እና ራያን እያስተዳደረ ባለበት ሰዓት እንኳን በሱ እጅ አይደሉም የሚለውን ማሳያዎች እነዚህ ናቸው። አሁንም ወልቃይት እነ ኮሎኔል ደመቀ ዘውዱ በጊዜያዊነት እያስተዳድሩታል እንጂ በየትኛውም የህግ አግባብና በፌዴሬሽን አወቃቀር በህገ መንግስቱ አወቃቀር ይህንን ጥያቄ የሚመልስ ስራ አልተሰራም። ይሄ ደግሞ የማን ድክመት ነው ከተባለ ትላንት እንደገለጽኩት የአማራ ብልጽግና የሚባለውና አብይ አህመድ ደግሞ ይህንን ካርድ መጫወቻ ይዘው የኃይል ሚዛንና የፖለቲካ ጉልበት አድርገው እየተጠቀሙበት ስለሆነ ነው። ስለዚህ አሁን ለወልቃይት ምላሽ ተሰጥቷል። የአማራ ክልል መቀመጫ ከ138 ወደ 143 ወደ 147 አደገ የሚለው የሚጨበጥ ህግ የሌለው ወይ ደግሞ ነገና ከነገ ወዲያ ዓለም አቀፍ ማህበረሰቡም የኢትዮጵያ አጠቃላይ ተቋማትና አሰራሮች የማያውቁት ተራ ምላሽ እንደሆነ ሊታወቅ ይገባል በሚለው ላይ እንግዲህ አስተያየት ለመስጠት ነው። ይሄ እንግዲህ በተመለከተ የአማራ ክልል በመሰረታዊነት የማንነትና የወሰን ጥያቄዎች የክልል ጉዳይ ነው። ወደ መቀሌ ምክር ቤት ወይም ደግሞ በትግራይ ክልል አንተዳደር ማለት ምክር ቤታችን ባህር ዳር ይሁን ወይም ደግሞ አማራ ክልል ይሁን ማለት እንጂ በተወካዮች ምክር ቤት ወይም ደግሞ በፌዴሬሽን ምክር ቤት ባለው ጉዳይ ላይ ያወዛጋቢ አይደለም። በእርግጥ የተወካዮች ምክር ቤትም የትግራይ 38 ወንበሮች አሉት፣ የአማራ ክልል እንደዚሁ 138 ወንበሮች አሉት ሲል ይሄም አብሮ ከፌዴሬሽን አወቃቀር ጋር የመጣ ነው። ይሄ ፌዴሬሽን ምክር ቤትና ህገ መንግስቱ ካልተለወጠ ስር ነቀል ለውጥ ከሌለ በስተቀር በየትኛውም ደረጃ የአማራ ህዝብ ጥያቄዎችም ሊመለሱ እንደማይችሉ መታወቅ አለበት። ለዚህ ነው ስር ነቀል ለውጥ ያስፈልጋል ሲባል ምክክር ኮሚሽኑ ይፈታዋል። እነዚህ ጥያቄዎች ታይተው ምክክር ኮሚሽኑ የሚፈታው ጥያቄ፣ ፌዴሬሽን ምክር ቤት የሚፈታው ጥያቄ፣ ምርጫ ቦርድ የሚፈታው ጥያቄ የለም። ማዕከላዊ የፖለቲካ ኃይሉ የተቆጣጠረው አካል በሚያዘው መሰረት ነው የሚሄደው። በነገራችን ላይ ምርጫ ቦርድ ላይም ፌዴሬሽን ምክር ቤት ላይም የተለያዩ አስተያየቶች ትላንት ሲነሱ ነበር። አገኘው ተሻገር ምንም ማድረግ አይችልም። ምክንያቱም አገኘው ተሻገር እዛ ጋር ተቀምጦ ህወሓት ያስቀመጠውን የፌዴራሊዝም አወቃቀርና የፌዴሬሽን ምክር ቤት ስርዓት ነው የሚያስፈጽመው። ስር ነቀል ለውጥ ማድረግ አይችልም። የተወካዮች የምርጫ ቦርድ 1 ኢንች መሄድ አይችልም የተመሰረተበትን ዓላማ ይዞ። ስለዚህ ዋናው ጉዳይ ያለው ስር ነቀል የህገ መንግስትና የፌዴራል ስርዓቱን አወቃቀር መለወጥ ላይ ብቻ ነው። ያን የሚለወጥ ከሆነ ባገኘው ቦታ ጌታቸው ረዳ ቢቀመጥም ሳይወድ በግድ ይህንን ይሰራል፣ ወይም ደግሞ ሌላ ሰውን ቢቀመጥ ይህንን ሊሰራ ይችላል። ስለዚህ አብይ አህመድ በያዘው የፌዴራል ስርዓት ውስጥ ባሉት በአንድ ቢሮ በሁለት ቢሮ ደረጃ የሚሰጥ መልስ እንደሌለ ሁሉም ሊያውቀው ይገባል። ዛሬ አረጋ ከበደ ሰጡት የተባለው መልስ ይሄ የፖለቲካ ማዘናጊያ ማታለያ ከመሆን ውጭ አንድም መሰረታዊ የህግ እና የስርዓት አግባብ የሌለው መሆኑ ሊታወቅ ይገባል። ወደ መረጃዎቹ ሲሄድ እንግዲህ በትግራይ ያለውን አጠቃላይ ሁኔታ ተከትሎ ጀነራል ታደሰ ወረደ መግለጫ ሰጥቷል። መግለጫው ላይ አጫጭር ነጥቦችን በተመለከተ እንግዲህ ወልቃይት አካባቢ ያሉ ጉዳዩን የሚከታተሉ ተባባሪ የመረጃ ምንጮች ወደ አማርኛ የመለሷቸውን ባጭሩ ወደ እናንተ አቀርባለሁ። ጀነራል ታደሰ ወረደ በቃለ መጠይቁ ላይ እንግዲህ ይህንን ጦርነት በተመለከተ ለመደራደር ያላቸውን ፍላጎት እንዲሁም ደግሞ በጦርነት ደግሞ ለማስመለስ ያላቸው ፍላጎት እንዲሁም እንደ ጊዜያዊ አስተዳደርና እንዲሁም ደግሞ እንደ ህወሓት ሰው ሆኖ የሰጣቸውን አስተያየቶች ላይ የራሳቸውን ምዘናዎች ልትወስዱ ትችላላችሁ። በቃለ ምልልሱ ላይ ዋና ዋና የተነሱ ጉዳዮች ምንድነው? የፕሪቶሪያውን የሰላም ስምምነትን አፈጻጸም፣ የሰሞኑ የጠለምት ቀጠና ጦርነትና በምስራቅ ጠለምትና በምዕራብ ጠለምት ያለውን አጠቃላይ ስምሪት የተመለከቱ ጉዳዮች ሲነሱ በምስራቅ ጠለምትና በምዕራብ ጠለምት ኃይል ማሻገራቸውን አምኗል። ከመከላከያ ጋር በምን ምክንያት መጣችሁ በሚል ግጭት እንደነበረ ገልጿል። ወደ ማይዳጉሳ የሄደው ጓድ አሃዱ ለተኩስ ዝግጁ ሳይሆን ተመቷል ሲል የተማረኩትን ጉዳይ እንደዚሁ አንስቷል። ቁጭ ብለው ከ3 እስከ 4 ሰዓታት ተወያይተዋል። ግጭት ብቻ ሳይሆን ጦርነት የሚመስል ሁኔታ ተወሰነና ጦርነት ተጀመረ። የአውሮፕላን በረራ ቆመ። ከአካባቢው ለማስለቀቅ ተከታታይ ውጊያ ተካሄደ። የአየር ኃይል እንቅስቃሴ ተደረገ። ድሮን ጨምሮ የአየር ኃይል እንቅስቃሴ ተደረገ። ድሮን በመጀመሪያ ቅኝት ነበረ። በመቀጠል እንደዚሁ ትላንትና በሌሊት ተከታታይ ጥቃት ተፈጸመ። አይሱዞች ሁሉ ተመቱ።
የአይሱዞቹ አንዳንዶች ሸቀጥ የጫኑ ሲሆን ሌሎቹ ደግሞ የገበሬ ምርት የሆኑ ሙዝ ጭነው ነበረ። እኛ ኃይል አላንቀሳቀስንም ይላል እንደገና መልሶ። ከላይ እንግዲህ ወደ ጠለምት ኃይል አንቀሳቅሰናል ካለ በኋላ ዛሬ በጠለምት ውጊያ ነበር፣ ሆኖም ግን እንዲመለስ ኃይላችን ትዕዛዝ አስተላልፈናል ብሏል። ወደ ኖርማል እንዲመለስ ወደ መደበኛ እንዲመለስ ንግግርና በሰላም እንግባባ የሚል ውሳኔ ላይ ደርሰናል ብሏል። እንግዲህ በጠለምት ቀጠና ከተከታታይ ውጊያ በኋላ ኃይላቸው ተሸንፎ ወደኋላ ሲመለስ ይህን ማንሳቱ ነው የሚያሳየው። አርብ ከብሔራዊ ተሃድሶ ኮሚሽን ጋር ስብሰባ ነበረኝ። ከዚያ ለመነጋገር ነበር እቅድ ያስኩት። ሆኖም ሐሙስ በረራ ስለቆመ ወደዛ መሄድ አልቻልኩም። አሁንም በስልክ ግንኙነት አለ። በረራ ሲጀመር ሂደንም እንነጋገራለን። የትግራይ ጥያቄ ግልጽ ነው። ተፈናቃይ መመለስ አንድ ሲሆን ሉዓላዊ ወሰናችን ማስከበር ነው የሚል ሁለት ጉዳዮችን ተፈናቃዮችን ለመመለስ ሉዓላዊ ወሰን ለማስከበር ነው ዋና ዓላማችን የሚሉትን ጉዳዮች ደጋግሞ አንስቷል። ከተፈናቃይ አመላለስ ዙሪያ የታቀደው ሊፈጸም ይገባል። መግባባት ያልተያዘባቸው ነጥቦች ደግሞ እንደገና መነጋገር አለብን ብሏል። ከአብይ ጋር አፈጻጸሙ የትግራይን እየጎዳ ነው፣ ሊስተካከል ይገባል ብሏል። የፕሪቶሪያ የሰላም ስምምነት ጦርነት እንዲመጣ ከዚህ በላይ ፖቴንሻል የለንም፣ የመሸከም አቅም የለንም ብሏል። የተፈናቃይ ጉዳይ የግዛት ጉዳይ የጦርነት ስጋት ነው ብሏል። ይህንን ጉዳይ የተቀበረ ፈንጅ ነው ሲል እንግዲህ የግዛትን ጉዳይ የወልቃይትን ጉዳይ አንስቷል። በፖለቲካና በሰላማዊ መንገድ ሊፈታ ይገባል። በይፋ ያልተነገረው የአማራ መንግስት ሞግዚት በመሆን የፌዴራል መንግስቱን በመወከል በምዕራብ ትግራይ እያስተዳደረ ይገኛል ሲል የወልቃይትን ጉዳይ እንደዚሁ አንስቷል። ወደ ፕሪቶሪያው ስምምነት ሲኬድ በዚህ መንገድ ልንፈታው የሚገባ የሚመስለኝ በሚል ተሸፋፍኖ ከቀረው ጉዳይ ላይ የሚፈነዳ ነገር ስላለ እንነጋገርበት። አሁን ኃይላችን ስንመልስ ለሰላም ምቹ ሁኔታ ለመፍጠር እንደሆነ ይታወቅልን። ሰላምን መንከባከብ ያስፈልጋል። ከፌዴራል መንግስት ጋር ያለው ግንኙነት እንደዚሁ ሊሻሻልልን ይገባል። የድሮን ጥቃት የተፈጸመብን ስህተት ነው፣ ሊፈጸምብን አይገባም። ወደ ሙሉ ጦርነት መሸጋገር አይገባንም፣ ይሄም ስህተት ነው በሚል የተለያዩ ጉዳዮችን ካነሳ በኋላ ስለ ባንክና ሁኔታ ስላለው ግንኙነት ሁኔታ ደግሞ ለቀረበለት ጥያቄ ጊዜያዊ አስተዳደሩ ዕጣ ፈንታ በተመለከተ ጠቅላይ ሚኒስትር አብይ አህመድ በሰጡት ሹመት የተፈጠረ አስተዳደር ወይም ደግሞ ከሁለቱም ከህወሓትም ከጊዜያዊ አስተዳደር የተዋቀረ ሃይብሪድ ነው ብሏል። ከትግራይ ሹመት አቅራቢ ነበረ በወቅቱ ብሏል። ያው ህወሓት ነው ማለት ነው። የተፈናቃዮች ጉዳይ የሿሚውና የአቅራቢው የሁሉም ጉዳይ ነው ማለት የአብይም እንዲሁም ደግሞ የህወሓትም ጉዳይ መሆኑን ጊዜያዊ አስተዳደሩ የሁለቱ አካላት ድጋፍ ያስፈልገዋል ብሏል። የህወሓትም የፌዴራል መንግስቱም እኔ ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም፣ በፍጥነት ወደ ንግግር እንገባለን ብዬ አስባለሁ ብሏል። የጦርነት መጨረሻው አይታወቅም፣ ወደ አላስፈላጊ ጦርነት መግባት የለብንም ብሏል። ጊዜያዊ አስተዳደሩ የሰላም ይሁን የጦርነት የማዕከላዊ ነጥብ ሴንተር ነው ሲል እንደዚሁ ይህንን አንስቷል። ፈተናው ከባድ ነው። ፈተናው እኔ ብቻ አይደለም፣ ለማንም ይሄ ፈተና በጣም ከባድ ነው። ምርጫችን ሰላም ነው፣ የተዳፈነ እሳት ግን አለ። ይህም የተፈናቃይ ጉዳይና የሉዓላዊ ወሰን ጉዳይ ነው ብሎ አንስቷል። ዘሎ ወደ ጦርነት መግባት ዝንባሌኛ የለንም ብሏል። ወደ ፉል ስኬል ጦርነት መግባት ተገቢነት ያለው አይመስለኝም። በፌዴራል መንግስት እንዲሁም ከጦርነት መቆጠብ ጥሩ ነው የሚል እምነት አለኝ። ከጦርነት መልስ ቢሆን ወደ ንግግር ነው የምንገባው ድጋሚ። ስለዚህ ወደ ንግግር እንግባ ብሏል። መረጃ መግለጫ መስጠትን በተመለከተ መረጃ መስጠት በሁሉም ሁኔታ አስፈላጊ ነው ብሏል። ተፈናቃዮች ጉብኝት ሳደርግ የተሰማኝን ስሜት በሚል ይህንንም አጋርቷል። አሁን በአጠቃላይ ወደ ሰዎች ወደ መኖሪያ ቀያቸው ወደ ቤተክርስቲያናቸው መመለስ ይፈልጋሉ። የአምባሳደር ማሲንጋ ወደ ምዕራብ ትግራይ የሄደው እንደዚሁ ባላለቀለት ጉዳይ ላይ ነው በሚል ይህንንም አንስቷል። ሌላው የነዳጅ የባንክ ሌሎች መሰረታዊ አገልግሎቶችን በተመለከተ ችግሮቹ ብዙ ናቸው። ገንዘብ፣ ደሞዝ፣ ሸቀጥ፣ ባንክ ወዘተረፈ የሚሉ ጉዳዮች ችግር በትግራይ ውስጥ እንዳለና ስግብግብ ነጋዴዎች በትግራይ ውስጥ የገበያ ቀውስ እየፈጠሩ መሆኑን አንስቷል። የመልሶ ማቋቋም በተመለከተ የያዘውን ስራ የህልውና ጉዳያቸው አድርገው እንደሚመለከቱት ገልጿል። በአጠቃላይ የትግራይ ህዝብ በጣም ተጎጂ መሆኑንና ከፌዴራል መንግስት ጋር አንዴም ሁለቴም ሶስቴም ደግመን መነጋገር እንፈልጋለን። እንደ ትግራይ ተስፋ አንቆርጥም፣ ተያይዘን እንሻገረዋለን የሚሉና የተለያዩ ጉዳዮችን በቃለ መጠይቁ ጀነራል ታደሰ የትግራይ ጊዜያዊ አስተዳደር አንስቷል። ከዚህ ባሻገር እንግዲህ በትግራይ ቀጠና ያሉ መረጃዎች ምንድናቸው የሚለውን ስንመለከት ደግሞ የአየር ጥቃቱ እንግዲህ በህወሓት ወሳኝ ወታደራዊ አዛዦችን እንደዚሁ ስለ መጉዳቱ የጦር መሳሪያ ታጥቀው የጦር መሳሪያ ታጣቂው ላይ እንደዚሁ የድሮንና የእግረኛ ኃይል
እርምጃ ስለመውሰዱ ሲጠበቅ የነበረው እንደዚሁ የህወሓትና የትግራይ የሰላም ኃይል እንደዚሁ ግጭት መፈጠሩ ይሄ ጦርነት ለመሸከም አቅም እንደሌለ ከትግራይ አካባቢ የሚያሳዩ መረጃዎች መውጣታቸው እንዲሁም ደግሞ በትግራይ አካባቢ ወደ ጦርነት አንገባም የሚል ህዝቡ የጦርነት ተቃውሞ ማሰማቱ ህወሓት በዚህ በትግራይ እና ባኮረፉ የቀድሞ የህወሓት ሰዎች መካከል ያለውን ልዩነት መከላከያ እንደ ሽፋን እየሰጠ የትግራይን እርስ በርስ የቲፒኤፍ እና የቲዲኤፍን ግጭት ለማባባስ ያደረጋቸው እንቅስቃሴዎች እስከ አየር ኃይል ሽፋንና እስከ ጦር መሳሪያ ሎጂስቲክ አገልግሎቶች በዋናነት እየታዩ ክስተቶች ሲሆኑ መረጃዎቹን በተመለከተ ደግሞ በነጌታቸው ረዳ በኩል በተለይ ያሉ የትግራይን ጉዳይ የሚከታተሉ ሚዲያዎች ከሚያወጧቸው መረጃዎች መካከል አንዳንዶቹ መጋነን ቢበዛባቸውም በትግራይ አካባቢ ያለው ሁኔታ ግን ከወትሮ የተለየ እንደሆነ ይገልጻሉ። ለወትሮው ወደ ጦርነት እንሄድ ሲባል እንደዚሁ በቅረርቶ በጭፈራ ይሄዱ የነበሩ ወጣቶች አሁን ወደ ጦርነት እንሄድ ሲባል እንደዚሁ ከኃይላቸው እየሸሹ እየተበተኑ መሆናቸውን የሚገልጹ መረጃዎችን አውጥተዋል። የህወሓት ታጣቂዎች እየፈረሱ ነው የሚሉት መረጃዎች የአርሚ አዛዦች ከአርሚ በርካታ ኃይል መክዳቱን ሪፖርት ስለማድረጋቸው የሚገልጹ መረጃዎችን አውጥተዋል። ለምሳሌ የአርሚ 11 እና አርሚ 13 ተብለው የሚጠሩ አርሚዎች ውስጥ በርካታ የሰው ኃይል እንደተበተነባቸው ኮሎኔል ሲሳይ የሚባለው ሪፖርት ማድረጉን መረጃዎቹ ጠቁመዋል። ኮሎኔል ጋይም ሲሳይ ተብሎ የሚጠራው ሰው ለኮሎኔል ሚዛን ገብረ ጊዮርጊስ ለበላይ አለቃው ካቀረበው ሪፖርት ላይ በርካታ ኃይል መክዳቱንና መበተኑን መጥፋቱን ስለመግለጹ የሚወጡ መረጃዎችን ገልጸዋል። ኮሎኔል ሲሳይ ለኮሎኔል ሚዛን ተጨማሪ የደጀን ኃይል እንዲገባለት ጠይቆ የደጀን ኃይል የለም በሚል ካሁን በፊት በማዕበል የሰው ኃይል ያቀርቡ የነበሩት የህወሓት ወታደራዊ አዛዦች አሁን ማድረግ እንደማይችሉ የሚያሳይ መረጃም እንደዚሁ ወጥቷል። ለዚህም በተለያዩ ከተሞች የግዳጅ አፈሳዎች መጀመራቸውን የሚያሳዩ መረጃዎች ወጥተዋል። በዚህ ምክንያት እንግዲህ በትግራይ በአድዋ፣ አዲግራት፣ አክሱም በመሳሰሉ ከተሞች ወጣቶች ተይዘዋል። ለበዓል በአደባባይ የተሰበሰቡ ወጣቶች ጭምር በታፍሰው ተወስደዋል ወደ ግንባር የሚሉ መረጃዎች ወጥተዋል። በጠለምት ቀጠና ለወረራ ከተንቀሳቀሰ 7 ኮር ውስጥ 2 ኮሮች ከባድ ወታደራዊ ኪሳራ ማስተናገዳቸው ነው የተገለጸው። ከምስራቅ ጠለምት ለቀው ወደ ኋላ ስለመውጣታቸውም ተገልጿል። አሁን ወደ ተከዜ ወደ ኋላ አፈግፍገዋል። ከጉዳት የተረፉት ተከዜ ቀጠና ጥር 22 በተፈጸመ የድሮን ጥቃት የህወሓት ወታደራዊ አዛዥ ኮሎኔል ወዲ ልጅ ዓለም ፈጠነ ተብሎ የሚጠራው የአርሚ 11 አዛዥ እንደዚሁ በዚህ ጉዳት ደርሶበታል የሚሉ መረጃዎች ወጥተዋል በፎቶግራፍ የተደገፉ። እነዚህን በተመለከተ እንደዚሁ እንግዲህ ከናጃቢዎቹና ካልታወቁ ታጣቂዎች ጋር ነው የድሮን ጥቃት የደረሰበት ተብሏል። አዛዡ ቀደም ብሎ በቁጥጥር ስር የዋለበት አርሚ 15 ተብሎ የሚጠራው የህወሓት አርሚ በርካታ ኃይል እንደተበተነበት ታውቋል። የአርሚው አዛዥ ጀነራል ጉሽ ቀደም ብሎ በቁጥጥር ስር ውሏል በህወሓት ታጣቂዎች። ይህንን ተከትሎ የአርሚ ውስጥ ያሉ ወታደራዊ ኃላፊነት ያላቸውና ታጣቂዎች ስለመበተናቸው የሚገልጹ መረጃዎች ወጥተዋል። በተፈጸመ የድሮን ጥቃት የመሳሪያ ዲፖ የተጠመዱ መሳሪያዎች፣ በመጓጓዝ ላይ የነበሩ መሳሪያዎች ኢላማ ተደርገው ውድመት ደርሶባቸዋል። በሲቪሊያን እና እንዲሁም ደግሞ በሲቪል ተሽከርካሪዎች ላይ የደረሰው ጉዳትም እንደዚሁ አብሮ ወጥቷል። በሸቃይ ከተማ፣ ዋጅራት፣ ደገብራይ፣ ተንቤን፣ ሸዊት ተብሎ የሚጠሩት አካባቢዎች መሳሪያዎች በድሮን እና በአየር ድብደባ መውደማቸው ተገልጿል። በሌላ መረጃ ሽራሮ ከተማ ዛሬ አዲስ ወታደራዊ ዝግጅት እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ሌሎች አርሚዎች 35 እና 50 አርሚ 35 እና አርማ ተብሎ የሚጠሩት ወደ ተከዜ እንደገና አዲስ እንቅስቃሴ አድርገዋል በ24 ሰዓት። በቲፒኤፍን በተመለከተ ደግሞ እነ ኮሎኔል ንጉስ የሚመሩት የትግራይ የሰላም ኃይል እየተባለ የሚጠራው ኃይል ሌሊቱን በርካታ ታጣቂዎች ተቀላቅለውት እንዳደሩ የወጡ መረጃዎች ያሳያሉ። የትግራይ የሰላም ኃይል የሚባለው ታጣቂ ኃይል 2 ግንባር ከራያ አዘቦ ዋጅራት ወደ ኮረም ቀጠና አገው መቃብር ድረስ እንዲሁም ደግሞ ከኮረም ቀጠና ከዛታ ኮረም ወደ ራያ አዘቦ ግንባሮች ስምሪት ወስዶ መከላከያ ድጋፍ እንደሚያደርግለት ስምሪት ተሰጥቶት የነበረ ቢሆንም በተፈለገው ልክ መንቀሳቀስ አለመቻሉና ዘመቻውን አለማሳካቱን የወጡ መረጃዎች ያሳያሉ። ቡድኑ ከመከላከያ የአየር ኃይልና የሎጂስቲክ ድጋፍ እንደተደረገለት የወጡ መረጃዎችን አሳይተዋል። እንግዲህ ህወሓት ምን አለ በሚለውን ጉዳይ ስንመለከት ህወሓት ድጋሚ ድርድር ፈልጋለሁ ሲል ለአፍሪካ ህብረት እንደዚሁ ደብዳቤ ጽፏል። ህወሓት ወትሮም ለሰላም ቁርጠኛ መሆኑን በዚህ ደብዳቤው ላይ ገልጾ ሁልጊዜም ለሰላምና ለድርድር ቅድሚያ ሰጣለሁ፣ ለሰላምና መረጋጋት ቁርጠኛ ነኝ ሲል ህወሓት ይህንን ገልጿል።
የፕሪቶሪያ የሰላም ስምምነት ሙሉ አፈጻጸሙን በተመለከተ የፖለቲካ ድርድር ለማድረግ ህወሓት ዝግጁ መሆኑን ባወጣው መግለጫ አረጋግጧል። የአፍሪካ ህብረት ኮሚሽነር ባለፈው ላቀረቡት ጥሪ እና ላሳዩት ተነሳሽነት ምስጋና አቅርቧል፣ አድናቆቱን አቅርቧል። ህወሓት ለመደራደር ዝግጁ መሆኑን ደጋግሞ ገልጿል። ህወሓት ከዚህ ድርድር ምን ለማትረፍ አስቦ ነው የሚለውን ጉዳዮች ደግሞ ስንመለከት አንደኛ ራሱን አዲስ ተደራዳሪ ይዞ ህወሓት አዲስ ድርድርና ዲያሎግ ማድረግ ስለሚፈልግ ቀድሞ ተደራዳሪዎቹ የፕሪቶሪያው አሁን አብዛኞቹ ወደ አብይ ወገኑ ስለሆነ አሁን በዚህ በኩል የሚመጣውን ክፍተት ለመሙላት፣ ሁለተኛው በህወሓት በኩል ያለው እንግዲህ አጠቃላይ ማለት ነው እየተደራደርን ሰላም እየፈለግን ነው በሚል መሬት ላይ ያለውን ዘመቻ ለመግፋትና የተለመደው የፖለቲካ ሰላም መስሎ መታየትን ጉዳይ ለማሳካት ያለመ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ እንግዲህ በመግለጫው የሰላም ኃይል መሬት ላይ ደግሞ በጦረኛ ሆኖ የሚታይበት ህወሓት ዛሬም እንቅስቃሴው እንደቀጠለ እንደሆነ ነው መረጃዎቹ እየገለጹት። ወደ ሌሎች መረጃዎች ስንሄድ ወደ አማራ ክልል አንዳንድ አካባቢዎች ያሉ መረጃዎችን አስከትላለሁ። በደቡብ ጎንደር የሚሊሻ አባላት እርስ በርስ በቀሰቀሱት ተኩስ የሚሊሻ አባላት ህይወታቸው አልፏል ተብሏል። የሁለት ወረዳ ሚሊሻዎች በደቡብ ጎንደር ማለት ነው። የሁለት ወረዳ ሚሊሻ በእርስ በርስ ጎራ ለይተው ለ30 ደቂቃ የቆየ ተኩስ ውስጥ ገብተው በትንሹ 8 የሚሊሻ አባላት ሲሞቱ ቁጥራቸው ያልታወቀ ቆስለዋል የሚል መረጃ ወጥቷል። ወደ ሞጣ ቀጠና ስንሄድ ከአራት አቅጣጫ ለዘመቻና ለስምሪት ለአሰሳ እንቅስቃሴ ላይ በነበረ ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በፋኖ በተፈጸመው የደፈጣ ጥቃት የደረሰው ጉዳት አልታወቀም። አስተርዌ፣ ገረገራ፣ ዛማ ተብለው ከሚጠሩ አካባቢዎች ወደ ወለቄ ሲንቀሳቀስ የነበረ ኃይል እንዲሁም ደግሞ ከሞጣና ከአዴት ቀጠና ማለት ነው ወለቄ በተባለ ቦታ ላይ ነው ፋኖ ድንገተኛ ጥቃት እየፈጸመው። በፈጸመው ድንገተኛ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ይህንን ተከትሎ መከላከያ በአካባቢ የሞርተር ድብደባ በማድረግ በሰላማዊ ሰዎች ንብረት ላይ ጉዳት አድርሷል የሚል መረጃ በፋኖ ወጥቷል። ወደ ወገራ ማዕከላዊ ጎንደር ስንሄድ በወገራ አምባ ጊዮርጊስ ወርቀ ደሞ በተባለ ቦታ ፋኖ ወደ ካምፕ ዘልቆ መግባት በፈጸመው ድንገተኛ ጥቃት እንደዚሁ ጉዳት ደርሷል። ከ15 በላይ የሚሊሻ አድማ ብተናና የመከላከያ አባላት ጉዳት እንደደረሰባቸው ፋኖ ባወጣው መግለጫ ገልጿል። ይሄ የተፈጸመው ጥር 23 2018 ነው። ወደ ምንጃር ቀጠና ስንሄድ ሰላማዊ ሰዎች በመከላከያ መገደላቸውንና በርካታ ሰዎች መታፈሳቸው ነው የተገለጸው። ቦሎ፣ አጋምሳ፣ አረርቲ፣ ሚጢ በተባሉ ቦታዎች በርካታ ሰዎች ሲታፈሱ አባትና ልጅ በዚህ ቀጠና መገደላቸውን የሚገልጹ መረጃዎች ወጥተዋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ